ተረኛ አስገባልኝ። ማን አንተ? አሁን እኮ ጉድ ፈላ። ስንት አይነት ነገር። ይሄ ደግሞ በር ዘግቶ የሚተኛው እሱ ማን ስለሆነ ነው? ይኒፍከ ወይ ማታ እኮ በህልሜ ቻይና ሄድኩ። የምርሽ ነው? ስልኬን ስጠኝ። አንተ ምን ሆነሽ ነው? አንተ ሲላ በእናትህ በእናትህ አምጣው። እንደ ህፃን አድርግ እስኪ። ሲደውል ዘጋበት ይችላል። አምጣው በእናትህ ሲላ ያልሰጠም እንዴ አብሮ አሁን እኮ ጉድ ፈላ። ስንት አይነት ነገር። ይሄ ደግሞ በር ዘግቶ የሚተኛው እሱ ማን ስለሆነ ነው? አንተ ምን ስራት ያጣ ልጅ ነው አንተ። ስማ እዛ ኢትዮጵያ እየተበጣበጠን በየሀገሩ እየተበጣበጠ ነው ያለው። አንተ እዚህ እንትን ትላለህ። ማንም በጣበጣው እንዳለ እየተበጣበጠ አይደል እንዴ እኮ? ምንድነው አሜሪካ እንዳለ እዛ በጥብጥ እንትን ሚሳኤል ላቃለው እያለች ነው። እንደገና ኢራን ሚሳኤል ላቃለው እያለች ነው። በዛ ላይ ደግሞ የሚገርመው ነገር ኢትዮጵያማ እኔም አለው አላለች። ምን ልትለቅ ነው? ቆይ ኢትዮጵያ እና ታለ ትለቃለች እኮ። ምንድነው የምትለቀው? ለኛም ደግሞ ቅዱስ ሚካኤል ያለ የኔ አባት ተኝቶ አድሪም እኮ። ኦኬ ሚካኤል ነው የምትለቀው? ሚካኤል ያለ ከነሱ በላይ እኔም ሌላ ነገር ነበር አስቤ ነበር። እና እንደዚህ እየዘነጥኩ የዚህ ሰፈር ሰው ማቃጠል ነው እንጂ እና የጎረምሳሽ ነገር እንዴት አደረግሽ? ዛሬ እጄ ካልሰጠኝ ልክ ልኩን ነው የምነግረው። በቃ በኋላ እንደዋወል። የኔ ፍቅር አትለጣጠፍብኝ። ታዲያ ናፍቄሽ ካልሆነ ለምን መጣሽ? እሱን ተወና አሁን 10,000 ብር ለሆነ ጉዳይ ያስፈልገኛል። ስጠኝ ብራው። የለኝም። ሲወት የለኝም። ምን ማለት ነው የለኝም? እየሰራካ እንዴ? የምሰራው እኮ ለአንቺ ሳይሆን ለራሴ ነው። እንዲሁም ልንገርህ ትዕግስቴን አሟጧል። ከዚህ በኋላ ካንተ ጋር የማክበት ምንም ምክንያት የለኝም። ማይነን ማየት አልፈልግም። እሺ ቻው። እሺ ቻው። አትለምነኝም? እንዲሁም ልንገርህ እሺ፣ እንደኔ እነሱ ብትሳል አታገኝም። ፈጣሪ ይመስገን። እኔም ትልቁ ፍላጎቴ እሱ ነው። ምን ማለት ነው? እንዳንቺ አይነት ራስ ወዳድ ሰው ምፈልግ ይመስልሻል? አላማዬ ካንቺ የተሻለች ሴት ማግኘት ሲሆን አንቺን የማትመስል ሴት ማግኘት ነው። አንድ ቀን እኔን ፍለጋ ትመጣለሽ። ኮተት ብር ፍለጋ ትመጫለሽ አንቺ። ቆንጂ በግራ ደከመሽ። ኧረ እባክህ ሊበላ። የኔ ሚስት እንደዚህ በገንዘብ የምትገዛ አይደለችም መስለህ። ያንተላ ግዛበት ለመዳብላ ወሰረረችኝ ሙኝ ተራራ ነጋገር በዋል ፈሰሳይ በችኝ። እየጠበቅኩሽ ነው። ስራ እየወጣሁ ነው። እሱን አውቃለሁ። ስለዚህ እስከ መች ነው እንዲህ የምንሆነው? እስካሁን መተን የለ። ስለዚህ ይሄ መንገድ ተስማምቶሻል ማለት ነው? በጣም መለያየት እንችላለን። ምን? አዎ አይሻልም? እዚህ ቤት ሲመጣ የማይፈልገኝ ሰው እንዳለ እንዲሰማኝ አልፈልግም። ወይም እዚህ ጋር ምንም ነገር እንደሌለኝ እያሰብኩ ሌላ ቦታ እንደፈለኩ መሆን አለብኝ። የምርህን ነው? አዎ። ምን ነው? ይሄ ነበር ምኞት? የኔን ህይወት ማበላሸት? ጊዜያዊ ነበርኩ? እኔ ለጥፋቴ ይቅርታ ማለት እየፈለኩ ነበር። አንቺ ደግሞ ለጥፋትሽ ሰበብ እና በቃ። አዎ የሚሄድበትን ምክንያት ሁሉ ሰጥተሽኛል። ግን እኔ እስካሁን ቆየሁ። የምትቆይበትን ምክንያት ሁሉ ሰጥቼሻለሁ። አንቺ ግን መሄድ ፈልገሻል። ይሄው ካልሆነ ግን እኔ እሄዳለሁ። ምን ብታጠፋ ወዲያ ወዲህ ማለት ከብቶ መቻዋዛል አንድ ቀን ደስታ ህይወት ያፈላስ። ምን እያረክ ነው ልጄ? ዛሬ ካንቺ ጋር ነው የምውለው። እዚህ መንገድ ላይ? አዎ። አታስቀኝ። መንገዱ እንደተሰራ እኮ ምግብ አይደለም። ሰነፍ ነህ እያልሽኝ ነው? ሰላም ሰላም። ቪዲዮ መቅረጽ ፈልገን ነበር። የምን ቪዲዮ ነው? ሶሻል ሚዲያ ላይ ከጉሊት ግዙ የሚል ቻሌንጅ ተጀምሯል። ለዛ ነው። እዚህ ጋር ተቀምጠን ነው? አይ እዛ ጋር ዝናቡ ላይ ማዘር ዣንጥላቸውን ይዘው። እሱ መንገድ ለኛ የተፈቀደ አይደለም። ቫይራል መውጣት አለበት። ቪዲዮ የሚያሳዝን ሲሆን ሰዎች በደንብ ያዩታል። አይ እኛ አንፈልግም። ብር እንስጣችሁ? እየነገድን እንጂ እየለመንን አይደለም። ብዙ ሰው እንዲያችሁ አፈልጉን። አይን ሲበዛበት የሚያምረው እንጀራ ነው ልጄ። አደባባይ ገልጦ ችግሬን ለማውራት ልጄም አያንስም። ብሩ ተርፏችሁ ነው ለኛ የምትሰጡን? አይ ለመርዳት ያክል ነው። እኛን በመግዛት አግዙን እንጂ ገመናችንን አደባባይ እየበተናችሁ አትለምኑብን። ለመለመን ጎዳናው ከናንተ ለኛ ይቀርባል። ትሬንድ ብቻ ስለሆነ ደግ ለመምሰላት። በጣም ምርጥ የሆነ ንግግር፣ የአመቱ ምርጥ ንግግር። ይመቻችሁ። ለማንኛውም ተረኛ አስገባልኝ። ማን አንተ? ምን ነው? አንተ ዶክተር ጌወደ ቁርጥ እያደረገኝ ነው። ምን ነው? ሆድሽ ቆረጠሽ? አዎ አታፍጥቢ። እባክህ መድኃኒት ስጠኝ። እኔ ለራሴ ያሞኛል። አንተ ወይ ማን አንተ? ግን ዶክተር ነው። አንድ ቡሪ ከማሰ ማን ነው? ይከታ አንተ አንድ መርፌ ስጣት ቶሎ በል።
ይሄ ብላባት ይሄ ምንድነው? መርቅኖታል። በዛው እንደዚህ እያደረገ ነበር። መርቅኖታል። የረመቸባት ስልኬን ስጠኝ አንተ። ምን ሆነሽ ነው አንተ? ሲላ በእናትህ በእናትህ አምጣው። እንደ ሕፃን አድርግ እስኪ። ሲደውል ዘጋበት ይችላል። አምጣው በእናትህ ሲላ። አልሰጥም እንዴ አብሮ አደጌንማ እንዲህ በቀላል መውሰድ የሚባል ነገር የለም። ትንሽ መልከም አለበት። ጫንተ ደግሞ እንደ ሕፃን የሚያደርግ ነገር አለ። አልሰጥሽም አልኩሽ አይደል እንዴ? አይ ሄሎ ቆንጆ ሹፌር ልኬልሻለሁ፣ እየመጣ ነው። እራርሻለሁ። እሺ ልትሄጂ ነው? ስመለስ የትም ካልሄድ ካገኛለሁ። እስካሁን ያጅ አልነበር። አንቺ ካስጀመርሽው ግን እኔም መሄድ እፈልጋለሁ። ምን እያልክ ነው? ለጨዋታው ምን ቀጥል። ምን አላት ሂጂ ብትለኝ አንቺ ቀጥይ። አይ አንተ ቀጥል። እኔ እንኳን ራስሽን ጠብቂ ልልሽ ነበር። አንቺ ምን ልትይ ነበር? እኔማ ሄሎ እሺ መጣሁ ሲላ በቃ እኔ ልሂድ። አትሂጂ። ወይኔ ጉዴ! ወንድሜ ካየኝ ይገለኛል። አንተ ምን ሆነህ ነው በዚህ ሰዓት የመጣኸው? ወንድሜ እኮ ቤት አለ። ለምን የመጣው ይመስልሻል? ምን አባክልሃል? አንተ ንገረኝ እንጂ። ስለናፈቅሽኝ። በቀን ሰፈር ድረስ መምጣት ጀምር። የማታ በጣም እንዴ አይ እንድሳቀቅ ነው የምትፈልገው? እኔ እያለሁልሽ ትሳቀቂያለሽ እንዴ? ያንተ መኖር አይደል እንደሚያሳቅቀኝ? አንተ ወሬ አልቅበም። እኔ ልጅ ሳይናል ለወንድምሽ ቢነግሩት ነው ምን ያመጣል? ዛሬ እንዴት ነው የጥጋብህ? ያው እኔም አንድ ቡጢ አንቺም ከቤት ብትባረሪ ነው። እኔም በሰበቡ ምን ልትል ደፋር በልኔ ሊዴኔ ጥጋበኛ አንተ አልቅበም። ልሂድ ስትይ ወደ እኔ ቤት ከሆነ ይቻላል። ካልሆነ ግን ካልሆነ ምን ምን ይመስልሽ? ነይ እንሂድ። አንተ ሲላ በእናትህ ልቀቀኝ። ወንድሜ ካየኝ ይገለኛል። አንተን እኮ ነው። እንዴሽ ካልፈለግሽ አርፈሽ ተራመጂ። ነይ ፍቅር አለን የሚያነሳ ነይ እንነሳ። አይገርምክም? ደሞ እኮ እንዴ አንተ ይሄ ሁሉ ስለፈልፍ አልሰማኸኝም? ማን አይቶኝ? አፈር ብላሽ። ቆይ ለምንድን ነው የቆምከው? ሰፈር ቶሎ እንዳደርሽብኝ ነው። አንቺ ግን ቤት ቡና ልታፈይልኝ ፈልገሻል መሰለኝ። ፈጣጠንሽብኝ። አረ ለምን ቡና ብቻ? ቤት አምሽተህ ራት በልተህ ትንሽ ተጫውተህ ትሄዳለህ። በባዶማ አልሸኘክም። በቃ መተሳሰባችን ቀረ። እንዴት? የመሸበትን የእግዜር እንግዳ ተሳድሩ። ሰበቡ ዞረ ዞረ እኔን ለማስኮነን ወደ እግዜሩ ላከኝ። ራብ ጥማታችንን ከሱ ውጪ ማን ያውቃል ብለሽ ነው? እጅ ክፉ። እሺ እንዴ ምን ነው አውቃለሁ ለማለት ነው? የማይመልሱትን ጥያቄ ቢያውቁት ምን ትርጉም? በጊዜው ከነመልስ አውቅልሃለሁ። የኔ አስተዋይ በቃ ሂጂ። ከዚህ በላይ ከቆየ ወንድምሽን አስተዋውቂ ማለት አይቀርም። በዛም ካበቃህ ግሩም ነው። አንቺ ቦዘኔ፣ ለዚህ ጥጋብሽ ምን ትቀጫለሽ? ምን ልቀጣ? ይሄማ ሞት ፍርድ ነው። ቀጣ ይሞታል። ደስታዬ እንደሆነ ማን በነገር። ሰላም ሰጠኝ ጤናዬ ዳባሽ የምስማለሁ ነው። ይመቻችሁ። ደስ የሚል ቪዲዮ ነው። በነገራችን ላይ አስተማሪ ነው፣ ዘና የሚያደርጉም ነው። ይመቻችሁ። ያው እዚህ ጋር እኔ እንዳመጣሁሽ ግን እንዳያቅ ይደብረዋል። እሺ ያለውበትም አናሳይሽ። ፈልጊ እንደማላጣ ጠንቅቀህ ታውቃለህ። የማይፈልግሽን ሰው መፈለግ ትርፉ ድካም ነው። እንደምትፈልግ
እንደምታገኝ አውቃለሁ። በቃ በመነጋገር እንፍታው። ምንድነው ችግር? ምን እንነጋገር? ምን አለ ያላወቅሽው? የነገርኩሽን ሁሉ እኮ መቀለጃና ቧልት አድርገሽዋል። እኔ እኮ ስለወደድኩሽ ነበረ ሁሉንም ትቼ አንቺን ያልኩት። አንቺ ግን ሁሉንም በተነሽ ጀግና እንድትባይ መቃብሬን ቆፍረሽ ቀበርሽኝ አይደል? ይቅርታ። አሁን እኮ አይዞሽ፣ አትፍሪ። እንደ ባባ ፍርልሽ መነሳት አላቀበት። አሁን ተይኝ በቃ። ለሚወዱት እኮ ይቅርታ ይደረጋል ወይስ ጠልተኸኝ? ቆያኔ ለምን አልታይሽ? አሁን ምን ተገኘ? ምን እንደሚያናደኝ ታውቂያለሽ? ልጠላሽ አለመቻል። ያን ሁሉ ነገር አድርገሽኝ አንቺን አለመርሳቴ አንገበግበኛል። አረፈደም እኮ። አሁንም እድል ስጠኝ። ከዚህ በኋላ እንደ በፊቱ ልሆንልሽ አልችልም። ለሌላ ጊዜ ሲወድሽ መውደድ እንቻይበት። ጥላቻና ክፋት እውቀትን አይጠይቅም፣ ድድብና ነው እንጂ። ፈሪ ነህ። ችግርን እንደመጋፈጥ ሱስ ተደበክ አይደል? ሱስ እኮ እውነተኛ መድኃኒት አይሆንም፣ ማስታገሻ እንጂ። እኔ ግን በጣም የሚመች ነው። እነ ኢዙ የሚሰሩት እነ ሜሩ የሚሰሩት ቪዲዮዎች በጣም ነው የሚመቸኝና አስተማሪ ያለ የሆነ ቪዲዮ ነው ሁሌም ማለት ነው። ይመቻችሁ። ላይክ ሼር አድርጉት።